ፋኒ በጣም የሰገጥክብኝ ልንገር ያንተ ሰገጤነት እንደዚህች አይነት እናት እያለቻት እንደዚህች አይነት እናት ኑሩልኝ እንደዚህች አይነት እናት እያለቻት እሷን ማግባት ሰገጤ ማህይም ሞቴን እመርጣለሁ። ቤተሰብ ያለው ቤተሰብ የማይረባ ከሆነ ነቀዋል። ቤተሰብ የሚያከብር እኔ እግዚአብሔር ምስክሬ ነፍሷን ይማረው የእሷ እናት አርፋለች። የሚስቴ እናት ማለት ነው። የሚስቴ አባት ግን ማሰን ነው የሚለኝ፣ ልጄ ነው የሚለኝ። ለእኔ ያለው ክብር ለልጆቹ እንኳን የለው። በጣም ነው የሚያከብረኝ፣ በጣም ነው የሚወደኝ። እንደዚህ አይነት ክብር የማይሰጥ ከሆነ ጥቅም የለህም ማለት ነው። ስለዚህ ስታገቡ ከቤተሰብ ጋር ነው የምትጋቡት። አንድ ሰው ብቻ አይደለም የምታገቡት። ብዙ አበሻ የሚሸወደው በዚህ ነው። ጓደኛ ኢንቮልቭ ያደርጋል፣ ቤተሰብ ኢንቮልቭ ያደርጋል። ያውላ ክብር ከሌለ ባዶ ነው የምትገባው። መጨረሻ ላይ ባዶ ትቀራለህ። አሁን ፋኒ አስቡት፣ ሶሻል ሚዲያ ላይ ገንዘብ እየተሰበሰበልን ነው። የመስኪን ልጅ ገንዘብ እየተሰበሰበለት ይሄ ብራዘር እንደ እናትም እንደ አባትም ሆኖ እቺ እየተበላ ሶሻል ሚዲያ ላይ ሳምሪ ከእናቷ ጋር እሱ ምን ያደርጋል? ልጆቹን ያሳድጋል። እናትየው ዋሽታበት ከዚህ በፊት በቀዳዳ ጮልቄ ሳየው እቃው ትንባባይ ላይ ወጣ ትናገራለች። በቀዳዳ ሻወር ሲወስድ በቀዳዳ ሳየው እግዚአብሔር ያሳያችሁ። የኔ ሚስት እናቷ ማለት ነው በቀዳዳ የኔን እቃ ልታይ በቀዳዳ አስባችሁታል? እንደዚህ አይነት ጥግ ድረስ ብልግና። ከዛ ምን አለች? እቺን ዝሆን ሊደፍ እሷ አርጉዞና በዛ ጊዜ ፊቷ እኮ መጥረቢያ መዘለፊያ ፊት አስቀኝ ነው ማወራችሁ። በዛ ፊቷ በዛ ግብዳ በነበረችው ጊዜ ሊደፍር ነው ብላ ያረገችው ነገር ነበር። ስሙን ማጥፋት የጀመረችው ከዛ ጊዜ ነውና አሁንም ልጅ ሳምሪ ቢያንስ ልጆችሽን አስቢ ነው የኔ ጥያቄ። ልጆችሽን ተመልከች። ሶሻል ሚዲያ ላይ መቆላት ምንም የሚያመጣ እናትሽ እድሜ ልኳን ሶሻል ሚዲያ ላይ ተቆልታለች። ሆዴ ለጥቅም ብሎ ገባ ተሰባብሮ ወጣ። እድሜ ልኳን ተቆልታለች ሶሻል ሚዲያ ላይ። ማንም ወንድ አልሄደም። ሆዴም ለጥቅም ብሎ ሄዳል። የሚገርማችሁ ሆዴ አሁን ያለችውን ማርያማዊትን በጥቅም ቀየራት። ጀርመን ውስጥ ያለች ሬስቶራንት ያላት ሌላ ቺክ በላ ገባዛ ካሸር አረገችው። ብረቱ ይላቀቃል ከኋላ። ተረጋጋ አንተ በሴት ሞተው ጌታን ነው የምልህ። ሆዴ ልዘግበኔ በሴት ትሞት የሴት ገንዘብ ፍለጋ ስትርመጠመጥ ወገብ ተብለውለት ትሞት። ማርያማዊትንም አሁን ምን እየሆነ ትታት ሌላ ቦታ መርበጥበጥ ጀመርክ። ሰው እንዳያቅባችሁ አሁን እየተሽኮረመምክ ነው። ያንን ነው የምልህ። በዚህ ነው አሁንም የምልህ ያንን ነው ሆዴ ገባ። አሁንም እየተርመጠመጥክ ነው። ወሳብ ዲጄጃ አሁንም በርምጥ በዛ ወገብ በተበላሸ ጊዜ 2 ቀን ሳምንት 2 ቀን እንኳን ጥቅሙን ማርያማዊት ምን ለሁለት ቀን እቃ ጂጂ ተጠቅማ ጥላ ወገብ ተቀንጥሶ ነው የገባው። ባዶ ሆነ ነበር የገባው። እድሜ ለማርያማዊት እሷ ነው በሙሉ አምጥታ አጠጋግና ከዛ በኋላ አሁን ደግሞ ሬስቶራንት ያላት ሴት ጋር ገባ መርመጥመጥ ጀመርክ። አይጠቅምም። ደግሞ የጀርመን ሴቶች አስተውሉ እንጂ ሁላችሁም እያልኩ አይደለም። አንዳንድ የጀርመን ሴቶች አስተውሉ እንጂ የሚጠቅማችሁና የማይጠቅማችሁን ወቁ። ይህን ኮልኮሌ ተራ ይዛችሁ መርመጥመጡ ምን ጥቅም አለው? በመልክ ታጥቦ አይጠጣል። ለወንድ ልጅ መልክ ምን ያደርጋል? ከጅብ ትንሽ መለስ ካልን ሰላም አለው። እና ጀርመኖች እንደዚህ ተራ ነገር ሳይባችሁ በጣም ነው ያዝንኩት። ሰውዬ እንዳይጫወትባችሁ ያንን ነው የምለው። ስለዚህ ሳምሪ በእውነት ነው የምልሽ ሳምሪ፣ እኔ የሆነ ሴትን
በድሎ የሚመጣው አንቺን አይክስሽ። እኔ በዚያ አምናለሁ። ሴትም በድሎ የመጣ ወንድ አንቺን አይክስም። ወንድንም በድላ የመጣች ሴት ወንድን አትክስም። ይሄን አምናለሁ። ሴት ልጅም በድሎ አደባባይ አሁን ጂጂ ዝሆር እንደዛ በድላ የመጣች ሴት ሌላውን አትክስም። ጥሩ ወንድ ጥሩ ሚስት ማለት ለሌላው መኖር ማለት ባል ማለት ለሌላው መኖር ማለት ነው። this is it። እኔ ለራሴ መደሰት ከሆነ ትዳር መመስረት የለብኝም። ለራሴ ደስታ በሲንግል ላይፍ ላይ ለምን ጣራ ላይ አታድር? who cares? ከሰው ጋር ስትኖር ባለ ትዳር ፓርትነር ሲኖር የምትኖረው ለእሷ ነው፣ እሷ ለአንተ ነው የምትኖረው። ታንተ ወይስ ገነቢ ያንተን ደስታ ነው የምትፈልገው። የልጆቼ ደስታ ከኔ ሚሊዮን ደስታ በላይ ነው። የሚስቴ ደስታም እንደዛ። እንደዛ ካልሆነ ትዳር አይሰምርም። ትዳር ለኔ ደስታ ብዬ አልገባበትም። ለአንተ ደስታ ከሆነ ባል ትዳር አይሆነ። አንተ ለሚስትና ለልጆች ደስታ፣ ሚስት ደግሞ ለአንተና ለልጆች ደስታ ነው የምትኖረው። ያ ሲሆን ማች ያደርጋል። ያ ሲሆን ጥሩ ይሆናል። ጂጂ ዝሆን አንቺ ደስ አላለሽም ብላ ነው ልጆቿን ባሏን እንድትነጥቅ ያደረገች። አንቺ አልተደሰትሽም ብላ። ያንቺ ደስታ ምን ቲክታክ ላይ መደነስ ነው? ይሄ ደስታ ነው? ንገሩኝ እስቲ። ደስታ ነው ይሄ? ቲክታክ ላይ መጥቶ መደነስ ደስታ ሊባል ነው? ቲክታክ ላይ መጥቶ መቆላት ይመችናል። የሮፕ እኮ በባህር ምናምን ያልሽ ስለመጣሽ ይመችሻል። ያራዳሊ ስትሆን ላሽ ነው ብትለው ላሽ ትላለህ። አሮጊቶቹ ግን ከልብ ይወስዱና ያገባ በቃ ይላሉ። አስከልማቸው የሆነ ሸጎጥ አድርግላቸው። እነዚህ አሉ አይደል አንበሳ ምናምን በቃ የሆነ ናብርጣልባቸው በቃ ቀነስ ያርጉት። ምንድን ነው ከተባንንም ደግሞ ያው ቤት እገባለሁ። ምን ችግር አለ? ቦሉ እኮ መጥቶ ነበር። ኧረ እባክህ ቦሉ መጥቶ ነበር እንዴ? ያኛው እና ለምን አታሽረውም? ድራፍት ቤት ሄደህ እኮ ትንሽ ብር ብታስቀምጥለት እኮ በቃ እንዳለ ከመዝገብ ላይ ነው የሚሰርዘው። ይለቀቅባቸው። ሰሞኑን ምንም ስራ የለም አልኩ እኮ በቃ የሆነ ነገር እዛ ጋር እስቲ ነው ሲያቺ ሴትዮ ሄድ እስቲ በቃ እንትን በላት ተቃትና እባክህ ምንም የላት እንጂ ታስታውቀሽ እናቷ እባክህ ተራራው ይዞኛል እኮ በቃ ይሁን አምሮኛል አልኩኝ። እቺ ደግሞ ማታ በእናትህ ምን የሚያመጣቸው ነገር ዝም ብለህ በቃ ስማ ሴትዮ እኮ የቤት ኪራይ ምናምን እያለች እኮ ነው ባለቤቷ በእናትህ